السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معاكلوشنا. دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس ያስተማረ ቆይቷል። دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዞ ወደ እናንተ ብቅ ብሏል። የኪታብ ወይ መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ በሐዲስ በሲራና በአቂዳ በሰርቲፊኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን መልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم ودنا የተከበራችሁ ተመልካቾቻችን ያላህ ሰላም ዝነትና በረከት ባላችሁበት ይድረሳችሁ። ሰላሙላሂ አለይኩም ወራህመቱሁ ወበረካቱ። ይሄ ዘውትር በየሳምንቱ የጌታችንን ቃል መንዘክርበት መልእክቱን ብናስታውስበት የቁርአን መድረካችን የሆነው ማል ቁርአን ነው። እንድትከታተሉን አብራችሁ እንድትቆዩ ደግሞ መልእክታችን ነው። ዛሬ ቁርአንን በመታይበት እይታ ሪፍሌክት በመታደርግበት በመተነተንበት ሁኔታ ለየት ያለች አንዲት እህት ይዤላችሁ መጥቻለሁ። ከሷ ጋር ቆይታ ምናደርግ ይሆናል። አብራችሁን ቆዩ። ተስኒሚዬ እንዴት ነሽ? እሺ እንዴት ነሽ? ሰላም ነው አልহামዱሊላህ። እንኳን በደህና መጣሽ። እንኳን ደህና ቆየሽ። እሺ ሁሉ ጊዜ እንደተለመደው እንግዶቻችን እዚህ ሲመጡ የተለመደ ጥያቄዎች አሉንና እንዴት ነው የተስኒም ወልደቷ የት ያደገችው የት ነው የተወለደችው ሚላውን እስኪ ትንሽ እናውራ ከቁርአን ጋር ያለውንም ነገር አንድ ላይ አድርገሽ አንሽልንና። እሺ ያው በመጀመሪያ እዚህ ድረስ አክብረሽ ስለጠራሽኝ በጣም አመሰግንሻለሁ። ከስሜስ ጀምር ተስኒም አብዱል ከሪም እባላለሁ። የተወለድኩት እዚሁ አዲስ አበባ ከተማ ውስጥ ነው። ያደግኩትም እዚሁ ነው። ስቲል የኖርኩ ያለሁትም እዚሁ አዲስ አበባ ውስጥ ነው። ቁርአን በጣም ከሚያስደንቁኝና በጣም ከማዘወትራቸው ነገሮች ውስጥ ነው። ቁርአንን መናገር ማለት ብርሃንን መናገር ማለት ነው። ስለዚህ ዛሬ እዚህ መገኘቴን እንደ ተራድል አልቆጥረውም። እንደ ኃላፊነት እንደ አላማ ነው ማየው እና እንደ አማና። ስለዚህ ትልቅ ቦታን የሰጠሽኝ አመሰግንሻለሁ በድጋሚ። ከዛ ባሻገር ሁሉ ጊዜ ለራሴ የማቀርበው አንድ ጥያቄ አለና ምንድነው ሰዎች እንዴት እንደሚያስቡ እንዴት ነገሮችን እንደሚያስተነትኑ እንዴት እንደሚወድቁና እንደሚነሱ ጭምር ሁሉ ያስባለውና በዚህ ምክንያት በጣም የምወደው ዲፓርትመንት ሳይኮሎጂ ነው። አሁን ላይም ሶሻል ሳይኮሎጂን እያጠናው እገኛለሁ። ማለትም ማህበረሰብ እንዴት ሰዎችን እንደሚቀይር እኛ ላይ እንዴት ማለት ተጽዕኖ እንደሚያሳድርብን ሰዎች እንዴት ትሬንድን እንደሚከተሉ ፕላስ አንዳንድ ጊዜ ደግሞ ሰዎች እውነትን እያወቁ ለምን እውነትን እንደሚያሸሹና ስተተኛ የሆነውን መንገድ ለምን እንደሚመርጡ ጭምር ነውና በጣም ያስደንቀኛል። ሳይኮሎጂ ነው የምትማሪው ማለት ነው? ኦፍ ኮርስ። ኦኬ ስንተኛ አመት? አንደኛ አመት ማስተርስ ነው። ማስተርስ ነው። ዲግሪውን ሳትነግሪኝ ማስተርስ ሄድሽብን ነው? ያ ሞር ፎከስ ዲንኩትና በጣም የሞዶ ዲፓርትመንት ስለሆነ ለዛ ነበር። ዲግሪ ማርኬቲንግ ነው የተማርኩት። ኦኬ ያ እና ያው እንደዛ አይነት ያለኝ እንትን ማለት ነው ትስስር ከቁርአን ጋር። ከዛ ባሻገር በጣም የሚያስደንቀኝ ነገር አሁን ባለንበት ዘመን ላይ ብዙ ዘመናዊ ጥናቶችና ምርምሮች ያገኙትን ግኝት ቁርአን ግን ከብዙ ዘመናት በፊት ወርዶ ስለ ሰው ልጅ አእምሮ ስለ ሰው ልጅ ሳይኮሎጂ ስለ ሰው ልጅ መውደቅና መነሳት እንዲሁም ድክመት ሲናገር ማየት በጣም ያስደንቀኛል። ስለዚህ ቁርአንን ማንበብ ማለት ቃላትን ማንበብ ሳይሆን ራስን ማንበብ ሰዎችን እንዲሁም ዓለምን ማንበብ ማለት ነው። ሰዎች ዓለም ተቀይሯል ይላሉ። በርግጥ ዘመናችን በጣም ተቀይሯል። ቴክኖሎጂ ተቀይሯል፣ ፍጥነት ተቀይሯል። ነገር ግን የሰው ልጅ የሚጣማው እውነት ዛሬም ድረስ አልተቀየረም። የሰው ልጅ ነፍስ የምትፈልገው ሰላም አሁን ድረስ አልተቀየረም። የሰው ልጅ ጨረቃ ድረስ ወጥቷል። ዓለምን በሰከንድ አገናኝቷል።
ቴክኖሎጂን መረጃን በጣት ጫፍ አድርጓል ያ ዘመን ተቀይሯል everything is easy touch the screen touch the world ነው የሚባለው ሁሉም ነገር ስልካችን ላይ እጃችን ላይ ነው ያለው ነገር ግን ከዚህ ሁሉ እድገት ጋር ተያይዞ የሚነሳ አንድ ጥያቄ አለ የሰው ልጅ ለምን ውስጡ ባዶ ሆነ ለምን አእምሮ ለምን ተበታተነ ለምንስ ስነ ምግባሩ ተፈተነ እንዴት በክብር የተፈጠረ ፍጡር ራሱን ያጓርዳል እንዴት አእምሮ የተሰጠውስ ፍጡር አእምሮን ይታውና ማሰቡን ይታዋል የሚሉ ጥያቄዎች አሉና ከዚህ ጋር በተገናኘ አላህ Subhanahu Wa Ta'ala በቁርአን ላይ እጅግ በጣም በሚያስገርም መልኩ በሁለት አንቀጾች ውስጥ ገልጾታልና በሱረቱ ቲን ላይ لقد خلقنا الانسان في احسن تقويم ثم رددناه اسفل سافلين ብሎ ማለት ነው በርግጥም የሰው ልጅ እጅግ ባማረና በተላቀ ቅርጽ ፈጠር ነው ከዛም ወደ ዝቅተኛ አወረድ ነው ይላል ማለት ነው ይሄ በጣም ትልቅ አንቀጽ ነው ወይንም ደግሞኛ በቀላሉ እንደምንረዳው ስለኛ ቅርጽ ስለ ፊዚካል አፒራንሳችንና ስለ መልካችን ብቻ ሳይሆን ስለ ክብር ስለ አቅም ስለ ምርጫ ስለ ማንነት ጭምር ነው የሚናገረው ሶ ኢንሻአላህ ዛሬ በዚህ ቆይታችን ላይ እነዚህን ሁለት አንቀጾች እንደመስታወት ተጠቅመን ራሳችንን ማህበረሰባችንን ዓለማችንን እንዲሁም ዘመናችንን በጥልቀት ለመመልከት እንሞክራለን ብዬ አስባለሁ ኢንሻአላህ ጥሩ ቆይታ ይኖረናል ብዬ የማስባለሁ ግን እንደ የሰው ልጅ ከፍታውን ዝቅታውን ከማንሳታችን በፊት አንድ ማንሳት የምፈልገው ነገር አለ እንደው ተስኒም ከልጅነቷ ጀምሮ ከቁርአን ጋር እንዴት ነበር ያደገችው አሁንስ ከቁርአን ጋር ያላት ግንኙነት ምንድነው ሚለውን ነገር እናንሳ ኦኬ ያው ምንድነው እንደማንኛውም ልጅ ልበል በልጅነቴ ነው ቁርአንን ያختمኩት ጨርሻለሁኝ ቁርአን ትርጉሙን ሳላውቀው በፊት ምን ማለት እንደሆነ ሳላውቅም በፊት ላይክ ቁርአን በጣም ከሚመስጡኝ ነገሮች ውስጥ ነው የሆነ ትልቅ ሚስጥር እንዳለው ይሰማኛል ግን አላውቀውም እና ራሴን ካወኩና ካደኩኝ በኋላ የቁርአንን ትርጉም ምን ማለት እንደሆነ መልእክቱ ምን እንደሆነ ለማወቅ በፈልግም ምንም አይነት ጥረት ግን አላደረኩም ነበር እስከ ተወሰነ ጊዜ ድረስ ከዛ በኋላ ግን ላይክ በተወሰነ መልኩ ትራንስሌሽኑን ለማወቅ ለመማር ሞክሬ ነበር በራስሽ ማለት ነው ያ በራሴም የሆነ ትምህርት ቤትም ገብቼ ነበር ግን አልረካሁም ከዛ በኋላ አሁን ላይ ደግሞ ሌላ በደንብ ቁርአንን ዲፕሊ ኢንተርፕሬት ለማድረግ የሚያግዘኝ ትምህርት ቤት ገብቼ በተሻለ መልኩ ቁርአንን እያጠናሁኝ ይገኛለሁ እና ምንድነው ትልቅ ትምህርት አግኝቼበታለሁ ብዬ አስባለሁ ላይክ ቁርአንን አጥንቼ አልጨረስኩም ገና እየጀመርኩኝ ነው ግን ከጀማሪው በጣም ብዙ ነገር አግኝቼበታለሁኝ ሶ ከዚህ በፊት ምንድነው የሆነ ላይክ በማር በሰራ ዓለም ላይ አሉ የተባሉ ነገሮችን ባደርግ የሆነ ነገር ውስጥ እንደሚጎድለኝ ይሰማኝ ነበርና ጥሩ ስራ ሳገኝ ደስ የሚለኝ ነው የሚመስለኝ መጀመሪያ ግን ያ ነገር ከተሳካ በኋላ I feel like I missed something እና አሁን ላይ ግን ያ ሚስ ያደረኩትን ነገር ላይክ ውስጤ መጥቶ እንደዚህ በደንብ ፊት ሲያደርግኝ ታወቀኝና ትልቅ ሳቲስፋክሽን አግኝቼበታለሁኝ እና ይሄን ነው ማለት የምፈልገው እኔም ማለት በጣም እንዲ በህይወት መንገድ ላይ ቁርአንን ብለሽ ስትጓዢ የምታገኛቸው ሰዎች አሉና ከነዛ ሰዎች ውስጥ አንዱ አንቺ ነሽ ያው እንደሚታወቀው ነው ለተመልካች ነው እንጂ እኛ ቁርአንን ለመፈለግ በወጣንበት መንገድ ነው በሲራ ላይ የተገናኘ ነው ማለትም ኡስታዝ ካሊድ ክብሩም ጋርና ይገርመኛል ሁሌ እንደምታውቂው ኡስታዝ ጋር እንትን አለ ሪፍሌክት ይደረጋል ቁርአንና ሪፍሌክት የምታደርጊባቸው መንገዶች በጣም ነበር የሚገርሙኝ ሰው በዚህ ልክ ለቁርአን እንዴት ነው መዘጋጀት የሚችለው ብዬ በጣም እገረም ነበርና አሁንም ድረስ አስበው በጣም ይገርመኛል ይሄን ያህል ቁርአንን የሆነ ከኖርማል ንባብነት እንትን ብለን ለአንድ የቁርአን አያ በጣም ብዙ ወረቀቶችን ስታገላብጪ በጣም ብዙ ወረቀቶችን ስትጽፊ ያያለውና አሁን ይሄንን አፕሪሺየት ሳላደርግ ባልፍ ንፉግነት ይሆንብኛል አላህ ይጨምርልሽ ማለት እፈልጋለሁ ወደ ርዕሳችን ስንመለስ እንግዲህ የሰው ልጅ ከፍታ አለው ዝቅታ አለው በእነዚህ መሃል ነው የሚኖረው አንዳንዶቻችን ከፍታው ላይ እንኖራለን አንዳንዶቻችን ዝቅታው ላይ እንኖራለን አንዳንዶቻችን ደግሞ መሃል ላይ ወሰጥ ላይ ሆነን ከሁለቱም እንትን እንላለንና አላህ Subhanahu Wa Ta'ala የሰው ልጅ የከፍታው ጥግ ብሎ የሚያስቀምጠው የቱ ጋር ነው እኛ ከፍ ያለ ማንነት ነው ያለን ከፍ ያለ
ስብእናን ያለን የሚባለው እንዴት ሲሆን ነው? ከፍታው ራሱ የተገለጸው በየትኛው መንገድ ነው የሚለውን እናንሳ። ኦኬ ስለዚህ በመጀመሪያ ቀድም የጠቀስኩትን አያ ሱረቱ ቲን ላይ لقد خلقنا الانسان في احسن تقويم ከምትለው አያ እንነሳና ብዙ ማብራሪያዎችን ለመስጠት እንሞክራለን ማለት ነው። لقد خلقنا الانسان في احسن تقويم ብሎ አላህ Subhanahu Wa Ta'ala ሲናገር ወይም ደግሞ we created humans in the best form ብሎ ሲለን ወይም እኛ በተላቀ ደረጃ መፈጠራችንን ሲነግረን ማለት ነው። ያው ቀደም እንዳነሳሁት ስለ ሰውነት ቅርጻችን ወይም ደግሞ ስለ መልካችን ብቻ በማንሳት በዛ ልክ ሊሚት ልናደርገው ይገባል ብዬ አላስብም። ይልቁንም ከዛ ባሻገር በጣም ዲፕ በሆነ መልኩ ኢንተርፕሬት ማድረግ አለብን ብዬ ነው ማስበው። ከመጀመሪያው ስንጀምር ስለ ኢንተሌክት ብናወራ ደስ ይለኛል። የሰው ልጅ በአስተሳሰብና በአእምሮ የተከበረ ፍጡር ነው። ይህ ማለት ምንድነው? እኛ የሰው ልጆችን ከእንስሳት የሚለየን ነገር አእምሮ የተሰጠን ፍጡሮች በመሆናችን ነው። እንስሳት ያለውን ነገር ያሉ፣ እኛ የሰው ልጆች ግን የሌለውን ነገር እናስባለን። ኢማጂኔሽን ማለት ነው። እንስሳት ያሁኑን ነው የሚኖሩት፣ እኛ የሰው ልጆች ግን አሁን የሌለውን የነገውን እናቅዳለን። ፕላኒንግ። እንስሳት በፍላጎት ነው የሚመሩት፣ የሰው ልጅ ግን በምክንያት ሊመራ ይችላል። ራሽናል ዲሲዥን ሜከርም ነው። እኛ የሰው ልጆች ሜታኮግኒሽን አለን። ስለ ራሳችን ማሰብ ራሱ እናስባለን፣ ሪዝን እናደርጋለን። ብዙ ጥያቄዎች፣ የዓላማ ጥያቄዎች አሉብን። እኔ ማን ነኝ? ለምንድን ነው የምኖረው? ምን እየሰራው ነው? ምን ትክክል ነው? ምን ስህተት ነው? ኢቭን ምን ዛሬ ማደርገው ነገር ነገ ምን ያመጣብኛል የሚለውን ነገር ዲፕሊ እናስባለን ማለት ነው። ይሄ ደግሞ በጣም ትልቅ ከፍታ ነው። ኢቭን አላህ Subhanahu Wa Ta'ala በቁርአን ላይ በተደጋጋሚ አፈላ የተደበሩን፣ አፈላ ያቂሉን፣ አፈላ ينظرون እያለ ጥልቀት ባለው መልኩ በጥያቄ መልክ ስለማሰብና አእምሮአችንን ስለመጠቀም በዚህ ያህል ዴፕስ ሲጠይቀን ይስተዋላል። ማለትም አታስቡም፣ አታስተነትኑም፣ አታስተውሉም፣ ጥልቀት ያለው መመልከትን አትመለከቱም ይለናል። እኛ ሰዎች ግን ይመስለኛል አሁን ላይ በጣም ላክ ያደረግነው ነገር ይሄንን ነው። ብዙዎቻችን ጋር ይሄ ጉድለት አለ ብዬ አስባለሁ። ይሄ ማለት ምን ያሳየናል? እኛ የሰው ልጆች በአህሰኒ ተቅዊምነት ወይም ኢን ዘ ቤስት ፎርም ስለመፈጠራችን ትልቁ ማሳያ ነው ብዬ አስባለሁ። ጭንቅላታችን ኢንተሌክት። ሌላ ሁለተኛው ማንሳት የምፈልገው ሞራሊቲ ነው። የሰው ልጅ ከአእምሮ ባሻገር በስነ ምግባር የተከበረ ፍጡር ነው። የሰው ልጅ አእምሮ ብቻ ወይም ደግሞ ዕውቀት ብቻ አይደለም የተሰጠው፣ ሞራሊቲ ተሰጥቶታል። በሱረቱ ሸምስ ላይ فألهمها فجورها وتقواها ብሎ ሲነግረን አላህ Subhanahu Wa Ta'ala ነፍስን ባሳወቃት ጊዜ መጥፎ ስራዋንና ጥሩ ስራዋንና መጥፎ ስራዋን that means already ነፍሳችን ኢንስፓየር ተደርጓል። we know about what's good and what's bad። ሰው በመሆናችን ባያሳየን ባያመለክተን ውስጣችን ራሱ ይሄ ጥሩ ነው ያ መጥፎ ነው ብሎ ማወቅ ይችላል ማለት ነው። እንችላለን። ለምሳሌ ስንዋሽ ውስጣችን ያውቃል። ሰውን ስንበድል ውስጣችን ይደነግጣል፣ ይጨነቃል። ላይክ ሰዎችን ስናስደስት ደግሞ ውስጣችን ይረካል። ኢቭን አንዳንድ ሰዎች ሲያዝኑ አብረናቸው እናዝናለን። ይሄ ደግሞ ትልቁ የሞራሊቲ ወይም የስነ ምግባር መለኪያ ነው። ኢቭን አንዳንድ ጊዜ ህፃን ልጆች እንኳን ፍትህና ግፍን ለይተው ያውቃሉ። ይሄ ደግሞ ሞራሊቲ ወይም ስነ ምግባር የምንለው ነገር ኢን ኔቸር ውስጣችን ኢምቤድድ የተደረገ ነገር ለመሆኑ ትልቅ ማሳያ ነው ብዬ አስባለሁ። እና ሰዎች ላይክ ብዙ ጊዜ ሰውን ሲበድሉ፣ ሰዎችን ሲያሰቃዩ፣ ማይሆን ነገር ሲያደርጉ ህሊናችን ይቆጣል፣ ውስጣችን ይረበሻል። እንዴት ለምን ብለን እንጠይቃለን። ልክ ነሽ። እኛ የሰው ልጆች ሌላ መጨመር የምፈልገው ነገር ምንድነው? አንድን ስህተት ስንሰራ ጊልት ፊሊንግ አለን ወይም ይሄ የጥፋተኝነት ስሜት ነፍስ ይለዋማ የምንለው ማለት ነው። ይሄ ነገር ግን እንስሳት ጋር የለም፣ እኛ ጋር ግን አለ። ይሄ ሞራል ኮንፍሊክት የሚባለው ነገር ለምንድነው? ምክንያቱም እኛ ሰዎች ይሄ ለኢሊቬሽን ወይም ደግሞ ለአህሰኒ ተቅዊም ዲዛይን ከተደረግንባቸው ፓርቶች ውስጥ አንዱ ሞራሊቲ ስለሆነ ነው። ትልቅ የከፍታችን ማሳያ ነው ብዬ አስባለሁ። በጣም ሞራሊቲ በጣም ማለት አላህ Subhanahu Wa Ta'ala ልክ እንዳልሽው ነው። ፍሰቱ ራሱ በጣም ይገርማል። ጭንቅላትን ሰጠና አፈላይ ተደበሩን አፈላ ታቂሉን አታስተነትኑም። አላህ Subhanahu Wa Ta'ala በነገራችን ላይ ዝም ብሎ ይሄ ማለት ዝም ብሎ መመልከት እንድንመለከት አይፈልግም፣ ዝም ብሎ መስማትን እንድንሰማ አይፈልግም። ብዙ ጊዜ ኡስታዝ ሚላት ቃላለች በልባችሁ ጆሮ ስሙኝ ይላልና
በልብ ጆሮ መስማትና ዝም ብሎ በኖርማል ጆሮ መስማት በጣም የተለያዩ ነገሮች ናቸው ማድመጥና መስማት ራሱ በራሳቸው የተለያዩ እንደመሆናቸው መጠንና ያቺን ነገር ይፈልጋታል አላህ Subhanahu Wa Ta'ala ጭንቅላታችንን እንድንጠቀም ይፈልጋል ዓለም በቁሳዊ ነገር ጭንቅላቱን በጣም ይተቀመበታል ግን እንዳልሽው ልክ እነዚህ ሞራሊቲ የምንለው ነገር ላይ በመልካም የምንለው ነገር ላይ ግፍን በደልን ስናየው ደግሞ ጭንቅላታችንን ትተነዋል የሆነ ቦታ ይሄ የሚያቀውን ሞራሊቲን የሚያመጣውን ነገር ቤታችን አስቀምጠነው ቁሳዊ ነገር ብቻ ያካሄድን ያለን ይመስለኛልና አላህ Subhanahu Wa Ta'ala አንቺ እንዳልሽው የከፍታችን መጨረሻ ብሎ የሚያስቀምጣቸው ነገሮች መጀመሪያ ጭንቅላታችን ይሄ ምናስብበት እይታችን ምናስተነተንበት ከዛ ደግሞ ሞራሊቲያችንን ነውና እነዚህ ሁለት ነገሮች ለሰው ልጅ የከፍታው መንስኤ ናቸው ያርሺ ነው ማለት ነው ከዚሁ ከሞራሊቲ ጋር ተያይዞ ሌላ ማንሳት መፈልገው ነገር እኛ ሰዎች ሼም ወይም ሀፍረት የሚባል ነገር እናውቃለን ውስጣዊ ስሜት አለን ማለትም አሁን ለምሳሌ አንቺ ዛሬ የሆነን ሰው አስቀይመሽ ወይ አሳዝነሽ ቤትሽ ብትገቢ ማታ መተኛት አትችይም በጣም ትጨነቂያለሽ የሰራሽው ስራ እኮ ልክ አይደለም የሚልሽ ውስጣዊ ድምጽ አለ ይህ ሀፍረት ነው ሰው የመሆናችን መለኪያ ነው ማለት ነው ሼም ሁለተኛው ኢምፓቲ ወይም ደግሞ ይሄ ርህራሄ የምንለው ነገር እኛ ሰዎች ሌላ ለየት የሚያደርገን ነገር ምንድነው የሆነ አንድ የተበደለ ወይ እያዘነ or something መጥፎ ነገር የደረሰበት ሰው ስናይ በዛ ሰው ጫማ ውስጥ ራሳችንን አስቀምጠን የዛን ሰው ስሜት አንደርስታንድ ለማድረግ እንሞክራለን ይሄ በጣም ትልቅ ከፍታ ነው ስለዚህ ላይክ ከሞራሊቲ ውስጥ እነዚህ ነገሮች እናካትታለን ማለት ነው ለምሳሌ እዚህ ጋር አሁን መንገድ ላይ ስትመጪ የሆነ ልጅ ራበኝ ዳቦ ግዢልኝ or ብር ስጭኝ ያለ ቢለምንሽ ማለፍ ይከብድሻል ያን ሰው ከዛ በጣም ታዝኝለታለሽ ምግብ ትገዢለታለሽ ወይ ብር ትሰጫለሽ ምናምን ግን እኮ የዛ ሰው ችግር ያንቺ ችግር ሆኖ አይደለም ያ ግን ልብሽ ሰምቶት ነው ይሄ ደግሞ ሰዋዊነታችን ነው ማለት ነው ያ ዓለም ሁሉ ጊዜ የሚሰራው በጉልበት ብቻ ሳይሆን በርህራሄም ነው ርህራሄም አንድ ዲዛይን የተደረገበት ፓርት ስለሆነ ማለት ነው ሌላ ሶስተኛው ጀስቲስ ወይም ደግሞ ፍትህ የምንለው ነገር እኛ ሰዎች ጋር አለ ውስጣችን የእውነት ሚዛን አለ there is inner court inside us ይላሉ እውነትና ውሸቱን የሚለይ ማለት ነው ስህተትን ሲያይ ያ ውስጣችን ያለው inner court ይቃወማል ግፍን ሲያይ ይናገራል እውነትን ሲያይ ደግሞ ይረጋጋል የሰው ልጅ ሁሉ ጊዜ የህግ ባለሙያ ወይ ደግሞ ዩኒቨርሲቲ ጆይን አድርጎ የህግን ትምህርት አጥንቶ የህግ ፕሮፌሽናል ስለሆነ አይደለም ፍትህ ሲጓደል ሲያይ ይታወቃል የሰው ልጅ አይደለ ሰዎች ሲበደሉ ሲያይ ህሊናው ይረበሻል የሰዎች መብት ሲነፈግ ማየት አንችልም ምናምን ይሄ የሆነበት ምክንያት ደግሞ ምንድነው ፍትህ የሚጀምረው ፍርድ ቤት ወይ ሌላ ቦታ ሳይሆን የሰው ልጅ ልብ ውስጥ ነው ያ ይሄም አንድ ልቤት የተደረግንበት ፓርት ነው ማለት ነው ሞራሊቲ ይሄን ይመስላል ኦኬ የፍትህ ከሰው ልጅ ልብ ውስጥ ነው የሚጀምረው ስቲ በጣም ማለት አንዳንድ ጊዜ ፍትህ የሆነ ቦታ ላይ ሲጓደል ስታይ ሰዎች ነግረውሽ አይደለም ጠርተውሽ ምናምን ፍትህ ተጓድሏል ምናምን ብለውሽ አይደለም ልብሽ ራሱ እዚህ ጋር የሆነ የተጓደደ ነገር አለ የተዛባ ነገር አለ ዓለም ላይ አሁን ብታዩ እኮ እያንዳንዱ ነገር የማንኛውም ህፃን ልጅ ተነስቶ በቃ ለተበደለ አካል ሲያዝን ታይዋለሽ ነግረሽው አይደለም ተበደሉ እኮ ምናምን ብለሽው አይደለም ግን አላህ Subhanahu Wa Ta'ala እንዳልሽው ይሄ ልብን አለማየት ነው እንጂ ልቦቻችን በተፈጥሮ የተሰጣቸው ነገሮች አሉ ፈላማሃ ፉጁራሃ ወተቅዋሃ ነው ፉጁሩንም ተቅዋውንም ሰጥቶናል እና እነዚህ የከፍታ ሚንሶቻችን ናቸው እያለን ነው ትክክል ነሽ እንደውም አንዳንድ ጊዜ ላይክ የሆነ ሰው ተበድሎ ፍርድ ሲሰጠው ተበዳይና በዳይ ያለ አይደለ የሆነ ፍርድ ሲሰጥ እኛ እኮ ሙያው የለንም የፈረዱት ግን ወይ በጣም ሙያው ያላቸው ፕሮፌሽናሎች ናቸው ግን ሙያው ሙያተኛው የፈረደው ነገር ትክክል እንዳልሆነ ፍትሃዊ እንዳልሆነ እኛ ገብቶን ፍትህን ለመስጠት ፍርድን ለመስጠት እንሞክራለን ካለ ቦታችን ለዛ ነው ፍትህ በሰው ልጅ ልብ ውስጥ ነው የሚጀምረው ያልኩት ያ ከእረፍት በኋላ ምንመለስ ይሆናል ሳትርቁ ጠብቁ السلام عليكم ورحمة الله وبركاته دار الكبرى قرآننا يدين تمرت معاكلوشنا دار الكبرى قرآننا يدين تمرت معاكل قرآن كقاعدة جمرو اسك حفظ درس ያስተማረ ቆይቷል دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል
የኪታብ ወይም መሰረታዊ የዲን ትምህርቶችን የምታገኙበትን ፓኬጅ አዘጋጅተናል። በፊቅህ፣ በሐዲስ፣ በሲራና በአቂዳ በሰርተፍኬት ደረጃ የምታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ የምታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። የተከበራችሁ ተመልካቾቻችን ከረፍት በኋላ ተመልሰናል። ከረፍት በፊት የተለያዩ ሀሳቦችን የሰው ልጅ ከፍታው ምን ይመስላል፣ ልህቀቱ እንዴት ነው እያልን እያነሳሳን ነበረ። አሁን ደግሞ ከረፍት በኋላ የተለያዩ ሀሳቦችን እያነሳን አብረን እንቆይ ይሆናል። ምን እያልን ነበር ተስሊምዬ? ስለ ሰው ልጅ ከፍታ ስናነሳ ኢንቴሌክቹዋል ፍጡር መሆኑን፣ በሞራሊቲ የተከበረ ፍጡር መሆኑን እና በዛ ውስጥ ስለ ሼም፣ ስለ ጀስቲስ፣ ስለ ርህራሄ በተለያዩ መልኩ ለማንሳት ሞክረን ነበር። የሰው ልጅ ልህቀት ላይ 3 ሀሳቦችን አንስተናል። የመጀመሪያው ጭንቅላቱ ነው፣ የሚያስብበት መንገድ፣ የሚያስተነትንበት መንገድ ነው። ሁለቱ ደግሞ ልቡ ላይ የሚያተኩሩ ናቸው፣ ሞራሊቲና ጀስቲስ ማለት ነው። ከነዚህ ውጪ ሌላ የሚያካትታቸው ልህቀቶች አሉ ወይ? ከፍታውን የሚገልጽልን ነገር አለ ወይ? አው ሌላውን የሰው ልጅ ከፍታ የምንለካበት እኛ የሰው ልጆች ነፃ ምርጫ አለን ወይም ፍሪ ዊል ማለት ነው። አንዱ የተከበርንበት ፓርት ነፃ ምርጫ የተሰጠን ፍጡር በመሆናችን ነው። የሰው ልጅ ሁልጊዜ በምርጫ ውስጥ ነው ያለው። እውነት ወይስ ሐሰት፣ ስሜትን መከተል ወይስ ማስተዋል፣ ጥረት ወይስ ስንፍና የሚሉትን ነገሮች ሌሎችንም ሁልጊዜ እንመርጣለን። ህይወታችን የሚሆነው ሁልጊዜ ህይወታችን መጨረሻ ላይ ኮንሲኩዌንሱ የሚሆነው እኛ በመረጥነው ነገር ነው ማለት ነው። ስለዚህ ምርጫችን በጣም ቫልዩ አለው ለህይወታችንም ለነገው ከሞት በኋላ ላለውም ዓለም ትልቅ ኢምፓክት አለው ብዬ አምናለሁኝ። ይሄ ነፃ ምርጫ ደግሞ ከፍታ ነው። ለምሳሌ አንድ ሮቦት ያዘዝሽውን ነው እንጂ የሚፈጽመው ምርጫ ሊኖረው አይችልም። ይሄን አላደርግም ወይም ይሄን አደርጋለሁ ብሎ ሊል አይችልም። ጥሩ ሮቦት ወይም መጥፎ ሮቦት መሆን አይችልም። በቃ he just do አንቺ ያልሽውን ያዘዝሽውን ፕሮግራም እንዳደረግሽ ፕሮግራም ተደርጓል፣ በቃ እንደተሰራ ነው። የሰው ልጅ ግን ኢቭን በከባድ ሁኔታ ውስጥ እንኳን ሆኖ መምረጥ ይችላል። ለምሳሌ አንድ የተራበ ሰው መስረቅ እየቻለ አለመስረቅን ከመረጠ በጣም ክቡር ነው ያ ሰው። አንድ በጣም ፓወር ያለው ሰው፣ ስልጣን ያለው ሰው ማኒፕሌት ማድረግ፣ ሰዎችን ኮንትሮል ዶሚኔት ማድረግ እየቻለ ትህትናን፣ ፍቅርን ከመረጠ በጣም መልካም ሰው ነው። አንድ የተበደለ ሰው መበቀል እየቻለ ይቅር ካለ በጣም ልቡ ትልቅ ነው ይባላል አይደለም? በምክንያት ነው ማለት ነው። የሰው ልጅ ምርጫ አለው። ይህ ምርጫ ደግሞ ከፍታን ይሰጠናል በጣም። አላህ ሱብሃነሁ ወተዓላ ሁልጊዜም ነገም ፊት ለፊቱ ስንቆም ምንድነው ማለት እንትን ብላችኋል በግድ የተደረገባችሁ ነገር አለ ተብለን ስንጠየቅ በፍጹም ነው ምንለው። ምክንያቱም ሁሉንም እዛ ላይ ያገኘነው በዛ ቀን የተሰጠን መጽሐፍ በዛ ቀን ያገኘነው ነገር በሙሉ ጥፋቱ የኛ ምርጫው የኛ እንደሆነ እናውቃለንና ለዚህ አሁን ምናልባት አሁን ያለነው እዚህ ስንኖር ኮንፊውዝ ሊያረገን ይችላል እንጂ አላህ ፊት ስንቆም ምርጫው የኛ እንደነበረ እናውቃለንና ሁሌም እምለው ነገር አለ። የሰው ልጅ አላህ ፊት ከመቆሙ በፊት አላህ ፊት ቆሞ ምርጫው የሱን እንደመሆኑ ከማወቁ በፊት ምድር ላይ ምርጫው የራሱ እንደሆነ መገንዘብ አለበት። ይሄን ካላወቀን ሁልጊዜም ሌሎች ሰዎች ላይ ሌሎች አካላቶች ላይ አንዳንድ ጊዜ አላህ ላይ ራሱ እሱ ስለፈጠረኝ ነው፣ ሰዎች እንዲህ ስላደረጉኝ ነው፣ እኔ እንዲህ ስለሆንኩ ነው የምርጫ ባለቤት እንደሆነን አናውቅም፣ አንረሳዋለን። ያ ካልሆነ ደግሞ ኃላፊነት አይኖርብንም ማለት ነው። ሁሌም እጃችን ሌሎች ሰዎች ላይ ነው፣ ሁሌም የሆኑ እንትኖች ላይ ነው የምናመላክተው፣ ራሳችንም አንወስድም፣ ኃላፊነት አንወስድም። እና ምርጫ በጣም ወሳኝ የከፍታ ልህቀት መሆኑን ተገንዝቤያለሁ። እሺ ቀጣዩ ደግሞ በዚህ ልክ ልህቀት ካለው ከፍታ ካለው ሲወርድስ የሰው ልጅ ወረደ የምንለው ዝቅ አለ የምንለው መቼ ነው እና እንዴት ነው? እሺ
ምንድነው በመጀመሪያ አላህ እነዛን ሁሉ ነገሮች ሰጥቶን ካበቃ በኋላ ጥያቄው መሆን ያለበት እኔ ምን አገኘው ወይ አላህ ምን ሰጠኝ ሳይሆን በሰጠኝ ነገር በሰጠኝ ክብር ምን አደረኩበት ምን ተጠቀምኩበት ለሌላው ምን አደረኩበት ነው ብለን መጠየቅ ያለብን እኛ ከፍ ብለን የተፈጠርን ፍጡሮች ነን ብሎ ማለት እግራችንን ዘርግተን በቃ ዘና ብለን እንድንኖር ልቀናል ብለን ተዝናንተን እንድንኖር ሳይሆን ሲጀመር ከዛ ደረጃ እንዳንወርድ ያንን ክብራችንን ኪፕ አፕ ለማድረግ ክብራችንን እንድንጠብቅ ሲቀጥል ደግሞ ወርደን ከነበርም ወደዛ ከፍታ መመለስ እንዳለብን መገንዘብ ያለብን ብያምናለሁኝ ሶ ወደ ጥያቄ ስመጣ ብዙ ቶፒኮችን አንስተናል ስለ ልቀታችን ወይም ደግሞ ኢን ዘ ቤስት ፎርም ስለመፈጠራችን ማለት ነው ሶ አላህ ያንን በተመለከተ لقد خلقنا الانسان في احسن تقويم ካለ በኋላ በዛ አይበቃም ثم رددناه اسفل سافلين ብሎ ይለናል ማለት ነው የሰው ልጆች በዛ ያህል ደረጃ ልቀው ከተፈጠሩ በኋላ ወደ ዝቅተኛ እናወርዳቸዋለን ብሎ we will make them to the lowest of low ብሎ ይነግረናል ማለት ነው እና ይሄ በጣም ከባድ አንቀጽ ነው ምንም እንኳን አጭር ቢሆንም በውስጡ ግን ብዙ ትርጉሞችን ስፔሻሊ ያሁኑን ጊዜ ያማከለ ጥልቅ ትርጉምን ይሰጠናል ብያምናለሁኝና እነሱን ለመመልከት ያህል መጀመሪያ እሱን ከማብራራታችን በፊት አንድ በጣም ይገልጻል ብዬ ማምኔ ቁርአን አንቀጽ አለ ሱረቱል አዕራፍ I think 179 ቁጥር በጣም ወደው አያ ስለሆነ ነው ወለቀድ ዘራእና ለጀሃነመ ከثيرا من الجن والانس لهم قلوب لا يفقهون بها ولهم اعين لا يبصرون بها ولهم اذان لا يسمعون بها اولئك كالانعام بل هم اضل اولئك هم الغافلون ይለናል ማለት ነው ሶ እዚህ አንቀጽ ላይ አላህ ሲነግረን ምንድነው ያለው በመጀመሪያ ጀሃነምን እንሞላታለን በጅኖችና በእንስሶች ነው ያለው አይደል ሶ በመጀመሪያ ማን ናቸው እነዚህ ሰዎች አላህ ዝም ብሎ ሰዎችን ዳይሬክትሊ ለጀሃነም ፈጥሯቸው ነው ብዙ ሰው የሚመስላቸው ይሄ አንቀጽ ሲነበብ ነገር ግን እንደዛ ሳይሆን ለዚህ ሁሉ ጥያቄያችን መልስ የሚሰጠን ቀጣዩ አንቀጽ አለና ለሁም ቁሉብ لا يفقهون بها ሲል እነዚህ ሰዎች ተሰጥቷቸዋል ይሄ ቁሉብ ብሎ ያለው ነገር በቁርአናዊ አገላለጽ ላይ ኢነር ካፓሲቲያችን ነው ኮንሺየስነስ ሜታኮግኒሽን አንደርስታንዲንግ ያለበት ይሄ ውስጣዊ ማዕከላችን ነውና እነዚህን ሁሉ ኢነር ካፓሲቲ ሰጥቶን ሲያበቃ እኛ የሰው ልጆች ግን እሱን ኢግኖር አድርገን በቃ ተተናል ማለት ነው ይሄን አእምሮአችንን ቅድም ኢንተሌክታችንን ታው ነው እንዳለው ስለዚህ እዚህ ጋር አንድ ጥሩ ምሳሌ ማንሳት እንፈልገው ለምሳሌ አንድ በሱስ ውስጥ የተዘፈቀ ወጣት አለ ብለን እናስብና ማታ ቤት ሲገባ ሁሌ እናቱ በሱ ታዝናለች ኢቭን ሲገባ በአይኖቿ ውስጥ የተሰበረ ልቧን ያያል በሱ ምክንያት ቤተሰቡ እንደተረበሸ ያውቃል እናቱ ስታለቅስ የሱም ልብ ይሰበራል ስራው ስህተት እንደሆነ በደንብ ነው የሚያውቀው ከዛ ግን unfortunately the next morning ወደ ነበረበት ነው የሚመለሰው እነዛን ጓደኞቹን ነው የሚያገኘው ትላንት እና የእናቱን ልብ የሰበረውን ስራ ዛሬ ደግሞ ይሰራዋል لهم قلوب لا يفقهون بها الله قلب ሰጥቶት ሲያበቃ እሱ ግን ላይክ ኢግኖር አድርጎታል ማለት ነው ይሄንን እንደውም በሶሻል ሳይኮሎጂ ኮግኒቲቭ ዲሶናንስ ይባላል ምንድነው ሰዎች እውነታውን ውስጣቸው ያወቀ የሚኖሩት ግን ተቃራኒ ውሸቱን ነው የሚኖሩት they know it በደንብ ነው የሚያውቁት ትክክል እንዳልሆነ ግን ውሸትን ነው የሚኖሩት ከዛ ያንን ነገር ደግሞ ጀስቲፋይ ለማድረግ ምን ያደርጋሉ ለራሳቸው ሁሌ ምክንያት ነው የሚያቀርቡት ቆይ ገና ነው ጊዜ ያለኝ አልለወጥም ምናምን ከፈለጉ ደግሞ ሌሎችን ቅድም እንዳነሳሹ ሰዎችን ወይም ኢንቫይሮንመንቱን አስተዳደጋቸውን ሀገራቸውን ብሌም ያደርጋሉ ጣታቸውን ወደ ሌላው ሰው ነው የሚቀስሩት ሶ ሁሉንም ሪስፖንሲቢሊቲ ከራሳቸው ላይ ያነሱና በቃ በነበሩበት የውሸት ዓለም ላይ በመኖር እውነትን ኢግኖር ማድረግን ይመርጣሉ ሶ እንደነዚህ አይነት ሰዎችን ነው ለሁም ቁሉብ لا يفقهون بها ብሎ ያላቸው ማለት ነው ከዛ ሁለተኛው ደግሞ ለወለሁም አዩኑን ላይ ሲሩና ቢሃ ብሎ ያለው እነዚህ ሰዎች ደግሞ አይን አላቸው ግን አያዩም አይደለ ይሄንን እንዴት ነው አይን ኖሮት የማያየው ራሱ ለሁም አዩኑን ላይ ሲሩና ቢሃ ሲል ምንድነው ላይክ ብዙ ጥያቄ ያስነሳል እንዳልሽው እንዴት ሰው አይን ኖሮት አይ ምናምን ግን አይነ ስውርነትን ወይም ይሄ ዲሳቢሊቲን ሊትራሊ የሆነ ብላይንድነስን ለመግለጽ ሳይሆን ሜታፎሪካል ኤክስፕሬሽን ነው ምንድነው ዲፕ ኢንሳይትን ነው የሚገልጸው ጥልቀት ያለው መመልከትን ቅድም እንደተናገርሹ ማለት ነው እንደውም እዚህ ጋር እንደማስታውሰው አንቀጽ አፈላ ينظرون الى الابل كيف خلقت ይላል አይደል የግመልን አፈጣጠር በጥልቀት አትመለከቱም ምን ይላል ግመልን ማየት ያን ያህል ትልቅ ነገር ሆኖ አይደለም ማለት እኛ ሜቢ ከተማ ላይ ስለሆነን ብዙ ላናይ እንችላለን ግን ብዙ ግመልን ያዩ ሰዎች አሉ ግን ማየት ማለት በስጋዊ አይናችን ማየት ሳይሆን
ግመልን በማየት ውስጥ ዲፕ የሆነ ሪፍሌክሽን ማድረግ ነው። የግመልን አፈጣጠር ዲፕሊ ስንመለከት በዛ ውስጥ የአላህን ትልቅነት እንረዳለን ማለት ነው። ያንን አይነት ምልከታ እንድንመለከት ነው አላህ የሚፈልገው። እኛ ግን ብዙዎቻችን ያን አይነት እይታ የለንም። ዝም ብለን በስጋዊ አይናችን እናያለን በቃ እንጂ ከትምህርት ከላይፍ የምንወስደው ትምህርት የለም፣ ምንም ነገር የለም ማለት ነውና ያንን ነው አላህ Subhanahu Wa Ta'ala ለመግለጽ የፈለገው። እና እዚህ ጋር አንድ የሆነ ምሳሌ ላስገባና አንድ ወጣት ብዙ የታመሙ ሰዎችን ያያለን በል ለምሳሌ ትላንት ቆመው ዛሬ ግን አልጋ ላይ የወደቁ ሰዎች በለጋ እድሜያቸው ነገን ሳያዩ ባጭሩ እድሜያቸው የተቀጩ ጓደኞቹ እያየ ኖሯል። ይሄን ሁሉ ነገር አይቷል። ከዛ ግን unfortunately ከዛ ቦታ ሲሄድ ይሄ ሰውዬ እንደማይታመም ይኖራል፣ እንደማይሞት ይኖራል፣ አላማውን ይዘነጋል፣ በቃ ኤቭሪቲንግ ይረሳል ማለት ነው። ግን እኮ በስጋዊ አይኑ አይቷል፣ ትምህርቱን ግን አላየም። እና የብዙዎቻችን ህይወት የማይለወጠው ካለንበት ቦታ የማንንቀሳቀሰው በዚህ ምክንያት ነው ማለት ነው። እና ያለን ግን አናስተነትንም፣ ዲፕ ሪፍሌክሽን የለንም። ሶ ይሄንን ነው አላህ ለመግለጽ የፈለገው። እዚች ጋር ግን ተስኒሚያ አንድ ነገር ላንሳ። አላህ Subhanahu Wa Ta'ala በተደጋጋሚ የተለያዩ የቁርአን አያዎች ላይ 3 ወይም 4 ይመስሉኛል እኛ ለሰው ልጅ ይላል እኛ ለሰው ልጅ በጣም ብዙ ለታዋለለት ማለት ማዕበል ላይ ወድቆ አነሳ ነው እና እሱ ምን አደረገ ማለት አይቷል። አላህ Subhanahu Wa Ta'ala ለሱ ምን እንዳደረገለት አይቷል። ግን አሁን እንዳልሽው አላህ ምን ይላል መረ ከአለም የደውና ኢላ ዱር ይመሰ ልክ እንዳልጠራ ነው እንዳልጠየቀ ነው ወደ ተፈተነበት ነገር ነው እንደገና የሚመለሰው። እሱ አይመስለውም። አሁን ለምሳሌ እኔና አንቺ መሃል ድቅድቅ ማዕበል ላይ ብንሆንና አላህ Subhanahu Wa Ta'ala ለምንን ጠይቀን ቢያተርፈን እና ድነን ስንወጣ የሚመስለን በቃ ወደ ቤተሰቦቻችን እንደተመለስን ምናምን ነው። አላህ ግን አይደለም፣ ወደ ራሱ ፈተና ነው እየሄዳችሁ ያላችሁት። ምክንያቱም ነገ ትመለሳላችሁ ነው። ዞራችሁ የምትመጡበት ቦታ ላይ ደግማችሁ ትሄዳላችሁ እና አለፋችሁ ነው የሚያል ያለው። መረ አለፈ ምንም ሴንስ እንኳን አላረገም ማለት የተሰጠው ነገር እንትን አላለምና አንዳንድ ጊዜ የሰው ልጅ ከባድ ነው ይላል አላህ Subhanahu Wa Ta'ala ነው ራሱ ቢለው። የሰው ልጅ ተከራካሪ ነው፣ የተለያዩ ቦታዎች ላይ ተከራካሪ ነው፣ ተጨቃጫቂ ነው ምናምን እና እኔ አለን በጣምና እነዛ ነገሮች ትዛሉኝ አሁን ካነሳሽው ሐሳብ ጋር በጣም ትክክል ነሽ። አይተን በቃ ባጭሩ ከስተታችን አንማርም፣ እዛው ስተት ላይ ተመልሰን እንሄዳለን ምናምንና ያ በጣም ከባድ ነው። መጨረሻው ምን እንደሚሆን ደግሞ እናያለን እዚህ አንቀጽ መጨረሻ ላይ ማለት ነው። ሶ የሶስተኛው ለሁም አዛኑን ላይ ይስማዑነ ቢሃ አይደለ። ሶ እነዚህ ሰዎች ደግሞ ጆሮ አላቸው ግን አይሰሙም። ሶ ልክ እንደ መጀመሪያው ሜታፎሪካል ኤክስፕሬሽን ነው ድንቁርና ኖር ሰምቲንግ ለመግለጽ ሳይሆን ምንድነው እነዚህ ሰዎች ድምጽን ይሰማሉ፣ ምክር ይሰማሉ፣ ቁርአንን ይሰማሉ ግን ውስጣቸው አይገባም። ለምሳሌ ያው ምሳሌዎች በደንብ ነገሮችን ኤክስፕሌን የማድረግ አቅም ስላላቸው በምሳሌ ኤክስፕሌን እናደርገዋለንና አንድ ሰው በጤና ምክንያት ወደ ሆስፒታል ቢሄድ ከዛ ዶክተር ምርመራ ካደረገለት በኋላ ስኳርህ ብለድ ፕሬሸር በጣም ከፍ ብሏል፣ ስለዚህ እነዚህን ምግቦች ማቆም አለብህ፣ ኤክሰርሳይዝ መጀመር አለብህ ምናምን ብሎ ብዙ ምክሮችን ይሰጠዋል። ከዛ አት ዘ ሞመንት ታካሚው በቃ ጭንቅላቱን ኖድ ያደርጋል፣ ይነቀንቃል። እሺ ዶክተር ተቀብያለሁ ምናምን ብሎ ብዙ ነገሮችን አንደርስታንድ እንዳደረገ ነው አክት የሚያደርገው። አንፎርቹኔትሊ ከዛ ሆስፒታል ሲወጣ ግን ወደ ድሮ ህይወቱ ነው የሚመለሰው። የድሮ ምግቦቹን ይበላል፣ የድሮ ሩቲኑን ይቀጥላል፣ ኤክሰርሳይዝ የለም ምናምን በቃ ኤቭሪቲንግ እንደ ድሮ ነው ማለት ነው። ሶ ይሄ ሰውዬ ድምጹን ሰምቷል እኮ አይደል? ድምጽ ነው የሰማው፣ መልእክቱን ማስጠንቀቂያውን ግን አልሰማም። ነገ ላይ ሄድና የከፋ ደረጃ ሊደርሱ አልጋ ላይ ይወድቃል። በቃም በማይታከም አይነት ደረጃ ብዙ የጤና እክሎች ይገጥሙታልና ያኔ ይጸጸታል። ግን ምን ያደርጋል? ተነግሮት ነበር። መስማት ቢችል ኖሮ ራሱን ባዳነ ነበር። ሶ እንደዚህ አይነት ዲፍነስ ወይም ድንቁርና ሁላችንም ጋር ባይባልም አብዛኞቻችን ጋር አለ ብያስ አለ። ግን ያው እንደምንጠቀምበት መንገድና ደረጃው ይለያያል ይመስለኛል እንጂ ሁላችንም ጋር ይሄ እንዴት ነው ነገሮችን ሰምቶ አለመስማት አይቶ አለማየት ነገሮች አሉ። ምክንያቱም እኛ ሁሉንም ነገር ብናይማ ራሱ አይናችን እኮ አይችልም። ገብቶሻል አይደል? ራሱ ጆሮአችን ራሱ እኮ አይችልም። እማ በቀን ውስጥ በ24 ሰዓት ውስጥ ከምንሰማው ወደ ማለት ከምናዳምጠው እንበለው መስማት እንትን ስለሆነ ማለት ነው ከምናዳምጠው የማናዳምጠው ነገር ይበዛል። በጣም ብዙ ድምጾችን እንሰማለን፣ የተወሰነውን ግን ልባችን ውስጥ ይገባል። በጣም ብዙ ነገሮች ይነገሩናል፣ ከዛ ውስጥ የተወሰነ ነገር እንወስዳለንና
እንትን ነው ተፈጥሯዊ ነው አለመስማት አለማየት ምናምን ተፈጥሯዊ ነው አላህ Subhanahu Wa Ta'ala ግን በተገቢውና በትክክለኛው ቦታ እነዚህ ሰዎች አይሰሙም ነው ያለው ማለት ነው ትክክል ሶ አሁን ይዘረዘርናቸው እነዚህ 3 ነገሮች ባጭሩ በጣም በቃ አጠር ባለ መልኩ የሰው ልጅ ከፍታና ወይም አህሰኒ ተቅዊብነትና ዝቅታን ወይም አስፈለሳፊልን የሚገልጹ ናቸው በያምናለው ምክንያቱም በመጀመሪያ ስለ ሰው ልጅ ከፍታ ስናነሳ ስለ ኢንተሌክት ስለ ሞራሊቲ ምናምን ያወራናቸው ባጭሩ እዚህ ቦታ ላይ ተጠቃለዋል አላህ ስለሰጠን አይን ጆሮ አእምሮን ምናምን ማለት ነው ከዛ በኋላ ግን እነዚህ ሁሉ ነገሮች ሰጥቶን ሲያበቃ በምን ያህል ልክ ኢግኖር እንዳደረግንና አለመስማት አለማሰብ አለማየት ማለት ትልቅ የሰውነት ውርደት ነው ብዬ ነው ማስበው ስለዚህ ከየትኛው አገላለጽ በላይ ይሄኛው አንቀጽ ቅድም ያነሳናቸውን ሁለቱን የሱረቱ ቲን አንቀጾችን ይበልጥ ያብራራቸዋል ብዬ አምናለሁ ከዛ በመቀጠል ግን እንደነዚህ አይነት ሰዎች መጨረሻቸው ምንድነው ብለን ስንል ኡላኢከ ከልአንዓም ይለናል ማለት ነው እነዚህ ሰዎች እንደ ከብት ናቸው ኦር እንደ እንስሳ ናቸው ብሎ ይገልጽልናል ምንድነው እንስሳት እኛ የተሰጠንን እነዛ የኤሊቬሽኖች ወይም አላህ አህሰኒ ተቅዊም ብለን ቅድም ያነሳናቸው ነገሮች አልተሰጣቸውም ኢንተሌክት የላቸው ሞራሊቲ የላቸው ምናምን ሶ እነዛ አልተሰጣቸውም ሶ ምንድነው የሚያደርጉት ሁሌ መብላት መጠጣት መተኛት ምቾትን መፈለግ በቃ ይሄ ነው ህይወታቸው እኛ የሰው ልጆች ደግሞ እነዛ ኤሊቬሽኖች ወይም ከፍታዎች ተሰጥተውናል ነገር ግን እነሱን አንጠቀማቸውም ብለን ኢግኖር አድርገን ከተውናቸው ልክ እንደ እንስሳት መብላት መጠጣት መተኛት መዝናናት ነው ህይወታችን የሚሆነው ያን ጊዜ ከነሱ እኩል ሆነን ማለት ነው በጣም የሚገርም አገላለጽ ነውና በጣም ሼምፉልም ነው በጣም ግን እንትን ነው ማለት እነዚህ አሁን ያልሻቸው ሰዎች ኡላኢከ ከልአንዓም በቃ እንደ እንስሳት ናቸው ብሎ ራሱ እንደ እንስሳት መሆኑ ራሱ ክብር መሆኑን የምታውቂው ቀጣዩ ላይ ነው በልሁም አይደል ይላል ማለት አይደለም ቆይ አልጨረስኩም ኡላኢከ ከልአንዓም ብቻ አይደለም እንስሳት ብቻ አይደሉም የባሰ ናቸው እነዚህ ከእንስሳት በታች ናቸው ገብቶሻል አገላለጹ በጣም ነው የሚገርመው ሰው ልጅ ካላየ ካልሰማ ካላስተነተነና አሁን ባልነው መንገድ ማለት ነው የልብ ማስተንተን ከሌለ ከእንስሳትም በታች ነው የሚሆነው እንስሳ ራሱ የተከበረ ነው ከሱ ነውና እኔ ይሄንን በጣም ከሚከብዱኝ የቁርአን በጣም እና ለምንድነው እንደዛ ያለው ያው ቅድም እንዳነሳነው እንስሳት ሞራል ኤሊቬሽን የላቸውም በአጠቃላይ የተከበሩ ፍጡር አይደሉም እንደ ሰው ልጅ ሶ አህሰኒ ተቅዊም የላቸውም እኛ የሰው ልጆች ጋር ነው ያለው አንፎርቹኔትሊ ግን ስታዩ ያ ነገር ሳይሰጣቸው ስለቀረ አፍተር ኦል ምንም ኢግኖር የሚያደርጉት ነገር የለም ማለት ኢንተሌክት የላቸውም ባያስቡ አይገርምም ማለት ነው ሞራሊቲ የላቸውም ኢምፓት ባይሆኑ ፍትህን ባያጸድቁ አይገርምም ለምን የላቸውም ኦልሬዲ ስላልተሰጣቸው ነው እኛ የሰው ልጆች ግን ተሰጥቶን እያለ ያንን ኪፕ አፕ ማድረግ ሲጠበቅብን ኢግኖር አድርገን ከነሱ እኩል አንፈልግም ብለን ስንመጣ ያኔ ከነሱ በታች ሆነን ማለት ነው ሁለተኛው ደግሞ ከእንስሳት በታች ያደርገናል ብዬ ማስበው ነገር ምንድነው እንስሳት ሁሉ ጊዜ የተወሰነ ሊሚትድ የሆነ ሪሶርስ ነው የሚጠቀሙት ሳርም በዩ ውሃም በዩ whatever የሰው ልጅ ግን በጣም ግሪድ የሆነ ስግብግብ የሆነ ፍጡር ነው እዛ ጋር ኢን ሚሊየንስ የሚያወጣ ንብረት ያለው ኢን ሚሊየንስ ማያወጣ የሚበላው የሚጠጣው ያለው የሚበላው ወይ የሚጠጣው ከሌላው ሰው ላይ ይወስዳል ከዳው ጉሮሮ ላይ ይነጥቃል በጣም ስግብግብ ፍጡር ነው የሰው ልጅ እንስሳት ግን ይበላል ከጠገበ ጥሎት ነው የሚሄደው መቼም ተሸክሞት ወይ ለነገ ለራቴ ብሎ ይዞት አይሄድም ገብቷል ስለዚህ እንስሳ እንኳን በቃ ሊሚትድ ሆኖ ሪሶርስን እየተጠቀመ እኛ ግን የሚበቃንን ያህል ከወሰድን በኋላ እንደገና ከሌላው ሰው ነጥቆ መውሰድ ማለት በጣም ከእንስሳት በታች ያደርገናል ብዬ ማስበው በጣም ወላሂ በጣም ማለት አላቅም አሁን ስትይ ነው ልብ ያልኩት እንስሳት እንዳልሽው ነው በልቶ ይዞት አይሄድም የትኛውም እንስሳ እንዴ ከባድ ነው ይዞ መሄድ ቢችል እንኳን በጣም ትንሽ ነገር ነው ይዞ ሊሄድ የሚችለውና የሰው ልጅ በጣም ከባድ ፍጥረት መሆኑን አሁን እንትን ስትይ ገረመኝ ማለት የሆነ ነገር እንኳን እየተሰጠ የሰው ልጅ ለሰው ልጅ እየሰጠው ለራሱ የተሰጠውን ይዞ ከሌሎች ሰዎችም ቢጨምሩለት ወይም ደግሞ ሄዶ ቢነጥቅ ደስታው ነውና ይሄ በጣም እንዳልሽው ግን እኮ አንድ አልጋ ላይ ነው የምንተኛው አንድ እንጀራ ነው የምንበላው የተለየ ነገር የለውም ይሄ ምንድነው የዝቅታው ልክ መሆኑን የዝቅታው ከእንስሳት በታች መሆኑን የምታውቂው
ራሳችንን እንኳን አንዳንድ ጊዜ ከነሱ ጋር ስናወዳደረው ወርደን ከተገኘን በቃ እዛ ጋር በጣም ትልቅ ክስረት አለ ማለት ነውና ወላሂ በጣም ብዙ ሀሳቦችን አንስተናል። ውድና የተከበራችሁ ተመልካቾቻችን የዛሬ ቆይታችን ይሄንን ይመስል ነበር። የተለያዩ ሀሳቦችን ያነሳሳን ከፍታና ውድቀቱ የሰው ልጅ ምን ይመስላል የሚለውን ነገር በተወሰነ መልኩ አይተናል። ግን ሀሳቦቻችን ገና አልተገቱም፣ አልጨረስንም። በሚቀጥለው ሳምንት ደግሞ ይህን ሀሳብ እየተነተንን ከዛ ሌሎች ሀሳቦችንም ደግሞ ጨምረን ደግሞ የምንገናኝ ይሆናል። እስከ ሳምንት መልካም ሳምንትን ተመኘው። والسلام عليكم ورحمة الله وبركاته.